በጣም ደስተኛ የሆንኩበትን ነገር ያው ትንሽ ላጓጓችሁ ብዬ ነው ፋሚሊ። እውነት ለመናገር የሃይሚ እርግዝና ተረጋግጧል። እናንተ ብቻ ሳይሆን እኔም አልጠበቅኩትም። በጣም ደስ ብሎኛል። እውነት ለመናገር ከእዩ ጋር ያለንን ነገር በንግግር ፈተናል። ትናንትና በጣም ብዙ ነገር አስቤ ሄጄ ነበር ቤቷ ድረስ። በንግግር እንደ ትልቅ ሰው በመወያየት ነገሩን ፈተኗል ማለት ነው። በጸብ የተጀመረን ነገር በፍቅር መጨረስ ትችላላችሁ። ፈጣሪ ምን ይላል መሰላችሁ? ቀኝ ስትመታ ግራህን ስጥ ይላል። እዩዬ በጣም ደስ ብሎኛል ስለታረቅን። ይቅርታ አድርጌልሻለሁ። ይቅርታ በጣም በቃ ይቅርታ ትልቅነት ነው። አንቺ ትልቅነትሽን ያየሁት። ሃይሚ እርጉዝ አይደለች፣ ጭራሽ እርጉዝ አይደለች ሃይሚ ጭራሽ ማለት ነው። ወዷ ላይ ጽንስ የሚባል ነገር የለም። ይህንን አምናችሁ ተቀበሉ። በዚህ ደግሞ እኔ በጣም ደስተኛ ሆኛለሁ። ደስታዬን መቆጣጠር አልቻልኩም ማለት ነው። ሃይሚ ልታረግዝ የምችለው ከኔ ነው፣ ከብሩኬ ሳይሆን ከኔ ነው ልታረግዝ የምችለው ወደፊት ከፈጣሪ ጋር ማለት ነው። እና እኔ አላማዬ በጣም ብዙ ነው። የኔ አላማ ሌላ ነው። ሀሳቤን ከተማ ነው። አዲስ አበባ ገብቼ ምናምን ሃይሚ ጋር በጣም ብዙ የደስታ ጊዜዎችን እንደምናሳልፍ አልጠራጠርም። እኔና ሃይሚ የምናሳልፋቸውን ነገሮች ሳስብ በጣም ደስተኛ ሆኖ ፋሚሊ ነው። ከሀሰን ጋርም ማውራት ያለብኝን ነገር አውርቻለሁ። ሀሰን ከሃይሚ ጋር ላይ ያገናኘኝ ነው። በዛ በጣም ደስተኛ ነኝ። የሃይሚ እርግዝና ውሸት እንደሆነ ደርሼበታለሁ። ብቻ በብዙ በጣም ደስተኛ ነኝ። ዛሬ እኔንም እናቴ የወለደችኝ በልጅነቷ ነው። ልጅ በልጅነት ደስ ይላል። ግን ሃይሚ ደግሞ እንድታረግዝ አልፈልግም ከኔ ካልሆነ። እኔም አንቺም ተያይዘን ወደ አዲስ አበባ መመለስ አለብን። ሀሰን ኦልሬዲ አዲስ አበባ ይዣት ልምጣ እያለ ነበረ። አዲስ አበባ ይዣት ሊድ እያለ ነበረ እና ወደ አዲስ አበባ አብረን መሄድ አለብን። እኔ አንቺ ሀሰንም ቢኖር ሀሰን ካሁን በኋላ ጓደኛ ይሆናል። ሀሰንም ቢኖር ችግር የለውም። አንቺ ስለ ዲኑ እኮ አይመለከትሽም ሃይሚ። ለምን ወደ አዲስ አበባ ሄደን እኔና አንቺ ጥሩ ጊዜ አናሳልፍ? እንደ ሰው ስቀየር ሲሞላልኝማ ያኔማ ተስፋዬ ሲፈካ ሲነጋልኝማ ያኔማ። ሰላም ሰላም ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ ይብዛልኝ የኔ ውዶች፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ማጠብቁት ማገምቱት ነገር ተፈጥሯል። በጣም ደስ ብሎኛል ፋሚሊ፣ ከምታስቡት በላይ ማለት ነው። ማለት እንደዚህ የተደሰተበት ምክንያት ምንድን ነው? ለምን እንደዚህ ሊደሰት ቻለ እያላችሁ ብዙዎቻችሁ ልታወሩ ትችላላችሁ፣ ልትነጋገሩ ትችላላችሁ እና ያለ ማጠብቁት ነገር ተፈጥሯል። እውነት ለመናገር እኔም አልጠበቅኩትም። ይሄንን እናንተ ብቻ ሳይሆን እኔም አልጠበቅኩትም። በጣም ደስ ብሎኛል። እውነት ለመናገር ከእዩ ጋር ያለንን ነገር በንግግር ፈተናል። ትናንትና በጣም ብዙ ነገር አስቤ ሄጄ ነበር ቤቷ ድረስ። በንግግር እንደ ትልቅ ሰው በመወያየት ነገሩን ፈተኗል ማለት ነው። ማለት አሁን ብዙዎቻችሁ ይሁን አንዳንዴ በጸብ የተጀመረን ነገር በፍቅር መጨረስ ትችላላችሁ። አሁን የሆነ ሰው በጸብ ስለጀመረ በጸብ መሄድ አይደለም። እውነት ለመናገር እኔ ከእዩ ጋር በጣም ብዙ ነገር አስቤ ነበር። በጣም ብዙ ችግር ውስጥ እንገባለን ብዬ አስቤ ነበር። ከእዩ ጋር ሰላም ሆነናል፣ እርቅ ፈጥረናል። በመነጋገር በመወያየት ሰላም ሆነናል ማለት ነው እና ደስ ብሎኛል። አንዳንዴ ፈጣሪ ምን ይላል መሰላችሁ? ቀኝ ስትመታ ግራህን ስጥ ይላል እና እውነት ለመናገር በጣም ደስ ብሎኛል። እሷ በጸብ ስለጀመረች እኔ በጸብ መቀጠል አለብኝ አይደለም። ይቅርታ ማድረግ ትልቅነት ነው። ይቅርታ መጠየቅም እንደዛው እና እውነት ለመናገር ከእዩ ጋር እንደዚህ በቀላሉ እንፈታለን ወይም ሰላም እንሆናለን ብዬ አላሰብኩም። ግን አንዳች ነገር እጄ ላይ ስለገባ ከእዩ ጋር በሰላማዊ ሁኔታ እኔና ህዩ በቃ ፒስ ፈጥረናል ማለት ይቻላል። በጣም ደስ ብሎኛል። በዛ የሆነ ከምትተዋወቁት ሰው ከምትግባቡት ሰው ጋር ማይሆን ነገር ውስጥ መግባት ጥሩ አይደለም። እዩዬ በጣም ደስ ብሎኛል ስለታረቅን። ይቅርታ አድርጌልሻለሁ። ይቅርታ በጣም በቃ ይቅርታ ትልቅነት ነው። አንቺ ትልቅነትሽን ያየሁት እኔን ይቅርታ በመጠየቅሽ በጣም
ትልቅነትሽን ያየሁት እውነት ለመናገር እና ብዙዎቻችሁ እኔና ዩ ተጣልተን ምንቀር በቃ ሌላ ሚስቴኮች የሚፈጠሩን የመሰላችሁ እና እኔና ዩ ሰላም ሆነናል፣ ሰላም ፈጥረናል፣ በመሀላችን ያለውን ችግር አስወግደናል ማለት ነው። የመጀመሪያው ደስታዬ ግን ይሄ አይደለም። በጣም ደስተኛ የሆንኩበትን ነገር ያው ትንሽ ላጓጓችሁ ብዬ ነው ፋሚሊ። እውነት ለመናገር የሃይሚ እርግዝና ተረጋግጧል። የተረጋገጠው ምንድነው? የሃይሚ እርግዝና ሃይሚ እርጉዝ አይደለች። ሃይሚ እርጉዝ እንዳልሆነች ዶክተሯ ተናግራለች። እንደገና እኔም በማወቅበት መንገድ አውቄያለሁ ፋሚሊ፣ ማወቅ ባለብኝ ነገር አውቄያለሁ። እነሱ አልትራሳውንድ ቼክ ለማስደረግ ሄደው ነበር ሆስፒታል ድረስ። እውነት ለመናገር ልጁ ለአልትራሳውንድ አልደረሰም፣ ለአልትራሳውንድ አልበቃም። ገና ነው ሁለት ሳምንት ምናምን ነው እንትን የሰጡት እና እውነት ለመናገር ጭራሽ እርጉዝ አለች። ጭራሽ ማለት ነው። ወደ ላይ ጽንስ የሚባል ነገር የለም። ይህንን አምናችሁ ተቀበሉ። በዚህ ደግሞ እኔ በጣም ደስተኛ ሆኛለሁ። ደስታዬን መቆጣጠር አልቻልኩም ማለት ነው ፋሚሊ። እና የሆነ ይመስለኛል ቡሩኬን በጣም ጓጉቷል። አንተ እኮ ልጅ መውለድ ከፈለግ ወግ ማድረግ የሚባል ነገር አለ። መጀመሪያ ሽማግሌ ላክ፣ የነጋሽዬ መፍቀድ፣ እነ ሙሽዬ በዚህ ነገር ይስማማሉ የሚለውን ነገር ቼክ ማድረግ አለብህ አንተ ቀድመህ ማለት ነው። እና እውነት ለመናገር በጣም ደስ ብሎኛል። እዩ ስለታረቅን በጣም ደስ ብሎኛል። ሃይሚ እርግዝናዋ ተረጋግጦ እርጉዝ እንዳልሆነች ታውቋል። በዛም በጣም ደስተኛ ነኝ። አንዳንዴ እኔ ደስተኛ ሰው የምትቃጠሉ ሰዎች አላችሁ። ቀጥል ርር በሉ። ደስተኛ ነኝ እኔ በጣም ደስ ብሎኛል። ሃይሚ እርጉዝ አይደለችም። ኦልሬዲ እርግዝናው ተረጋግጧል፣ ቼክ ተደርጓል። እሷ እርጉዝ አይደለችም። ሃይሚ ልታረግዝ የምችለው ከኔ ነው፣ ከብሩኬ ሳይሆን ከኔ ነው ልታረግዝ የምችለው ወደፊት ከፈጣሪ ጋር ማለት ነው። እና እኔ አላማዬ በጣም ብዙ ነው። የኔ አላማ ሌላ ነው። ሀሳብን ከተማ ነው አዲስ አበባ ገብቼ ምናምን የሚለውን ነገር እና ከሃይሚ ጋር በጣም ብዙ የደስታ ጊዜዎችን እንደምናሳልፍ አልጠራጠርም። እኔና ሃይሚ የምናሳልፋቸውን ነገሮች ሳስብ በጣም ደስተኛ ሆኖ ፋሚሊ የሆነ ሳይፈጠር እኮ ነው ያ ነገር ሳይፈጠር ያ ነገር ሳይሆን ደስተኛ ሆናል። ምን ያህል ውዳት ነው ግን ስማ፣ ምን ያህል ውዳት ነው እንደዚህ ማርያም። እኔ እውነት ለመናገር አላውቅም። ላይሚ ያለኝ ቦታ ታውቃላችሁ ሁላችሁም፣ ግን እናንተ ከምታስቡት በላይ ላይሚ ትልቅ ቦታ አለኝ። በጣም ነው የምወዳት። ሐሰን ቴንክ ዩ ሶ ማች። አንተን በጣም ማመስገን ፈልጋለሁ። በጣም በብዙ ብንጋጭም አንዳንዴ በጣም ጠላት የሆናችሁትን ሰው ብዙ ነገር የተደራረሳችሁ ሰዎች ፍቅር ትሆናላችሁ እና መጨረሻውን አሳምሩታል ማለት ነው። ከሐሰን ጋርም ማውራት ያለብኝን ነገር አውርቻለሁ። ሐሰን ከሃይሚ ጋር ላይ ያገናኘኝ ነው። በዛ በጣም ደስተኛ ነኝ። የሃይሚ እርግዝና ውሸት እንደሆነ ደርሼበታለሁ። ብቻ በብዙ በጣም ደስተኛ ነኝ ዛሬ። የኔ ደስታ የሚያስደስታችሁ ሰዎች እስቲ ኮሜንት ላይ የገባችሁ ምንቴ እንኳን ተደሰክልን፣ ያንተ ደስታ ደስታችን ነው ያላችሁ ኮሜንቱን አጥለቅልቁት ማለት ነው ፋሚሊ። እንደዚህ ተደስቼ መጥቻለሁ። እውነት ለመናገር የሆነ እያለቃቀስኩ የሆነ ተጎድቼ ምናምን የምመጣውና ዛሬ ግን ደስተኛ ሆኜ መጥቻለሁ። እህቶቼ በጣም ብዙ እህቶች ያላችሁ በውስጥ የምታወሩኝ እና የሃይሚ እርግዝና እውነት ነው ወይ? የሃይሚን እርግዝና ቼክ አድርግልን፣ የምታውቀው ነገር ካለ ንገረን እያላችሁ በውስጥ በጣም የምትጨነቁ ነበራችሁ። ለሁላችሁ መልስ እንዲሆን ሃይሚ አላረገዘችም። ለሁላችሁ መልስ ነው ፋሚሊ፣ ለሁላችሁ መልስ መሆን ይችላል ይሄ እና በውስጥ በጣም የምትጨነቁ ሰዎች አላችሁ። ለእናንተ መልስ ነው። እንደገና ለጨረቃ ፋሚሊ መልስ ነው ማለት ነው። ምክንያቱም አሁን ሃይሚ የምታረግዝበት ኤጅ ላይ አይደለችም። እውነት ለመናገር ገና 20 ስንት ብቻ ባለፈው ነው በርዝዴዋን ያከበረችው እና በዚህ እድሜዋ እርግዝና ማለት ኢማጂን እስቲ አስቡት እናንተ አይምሯችሁ ላይ አስቡት እና ልክ አይደለም። እውነት ለመናገር ልክ አይደለም። በቃ
እርግዝና በዚህ ጊዜ አይደለም። ጊዜ ያለው የራሱ የሆነ ኤጅ አለው ማለት በዚህ ልጅነትሽ ያው ልጅ በልጅነት የሚባል ነገር አለ። እውነት ለመናገር እኔንም እናቴ የወለደችኝ በልጅነቷ ነው። ልጅ በልጅነት ደስ ይላል። ግን ሀይሚ ደግሞ እንድታረግዝ አልፈልግም ከኔ ካልሆነ ማለት ነው። እና እውነት ለመናገር ከሀይሚ ጋር በጣም ብዙ ነገር ነው ማስበው ወደፊት እና ወደ አዲስ አበባ መመለስ አለብን። ሀይሚዬ አዲስ አበባ ተመልሰን አንቺን ማግኘት ፈልጋለሁ። ኦልሬዲ አካባቢያችሁን አውቄያለሁ፣ ያላችሁበትን ቤት አውቄያለሁ፣ ያላችሁበትን ቦታ አውቄያለሁ። ስለዛ አንቺ ማግኘት ነው የምፈልገው የኔ ውድ። ቀጥታ ወደ አዲስ አበባ መመለስ እንዳለብሽ ነው እየተሰማኝ ያለው። እኔም አንቺም ተያይዘን ወደ አዲስ አበባ መመለስ አለብን። ሀሰን ኦልሬዲ አዲስ አበባ ይዣት ልምጣ እያለ ነበር፣ አዲስ አበባ ይዣት ልሂድ እያለ ነበረ እና ወደ አዲስ አበባ አብረን መሄድ አለብን። እኔ አንቺ ሀሰንም ቢኖር ያው ሀሰን ካሁን በኋላ ጓደኛ ይሆናል። ሀሰንም ቢኖር ችግር የለውም። ስለዛ ወደ አዲስ አበባ መሄድ አለብን። እዚህ ይበቃል፣ ያለው ነገር ይበቃል። በቃ ከዚህ በላይ መረበሽ አልፈልግም። እኔም አንቺም በማይሆን በውሸት ወሬ አሉባልታ ከዚህ በላይ መቆየት የለብሽም እና ዛሬ ፋሚሊያንስ በጣም ደስተኛ ነኝ። የኔ ደስታ የሚያስደስታችሁ እስኪ ደስታችሁን ግለጹልኝ ኮሜንት ላይ እና ደስ ብሎኛል በጣም እና የጄኒ ውጤት ደግሞ በቃ አንቺ ስለ ጄኒ እኮ አይመለከትሽም ሀይሚ። ለምን ወደ አዲስ አበባ ሄደን እኔና አንቺ ጥሩ ጊዜ አናሳልፍ? እንደዛ እኮ ይሻላል። አቶ ቡርኬ ጄኒውን አስደርጎም ምንም አድርጎ ይምጣ፣ እኔና አንቺ ቀጥታ ወደ አዲስ አበባ እንሂድና ጥሩ ጊዜ እናሳልፍ አይሻልም? ምክንያቱም ይሄ ጄኒ የሚያስጨንቀው እያስጨነቀው ያለው ማን ነው? ቡርኬ ነው። ስለዚህ ቡርኬ ጄኒን አድርግ፣ እኔና ሀይሚን ተወን እና እኔና ሀይሚ በጣም ብዙ ነገር ነው የምናስበው። እኔ ከሀይሚ ጋር ብዙ ነገር ነው የማስበው የእሷን ባላቅም እና እውነት ለመናገር እነ አቶ ፍጹሜ በጣም መሸማቀቅ ያለባችሁ ጊዜ ነው። ላልተወለደ ልጅ ላልተጸነሰ ልጅ ልብስ ገዝታችሁ እኔ እንጃ ምን ማለት እንዳለብኝ አላቅም። ያሳፍራል በእውነት ነገረ ስራ ፍጹሜ ያሳፍራል። አንተ እንዲህ ላልተወለደ ልጅ አንተ ልብስ ምናምን እዛ ጋር ገዝተህ መምጣት ማለት ምን ማለት ነው? ይኸው አፍተርክ በስተመጨረሻ የለም ልጅ የለም ተባልክ። የምንም አይነት ጽንስ የለም አለች ዶክተሩ እና በዛ ዛሬ በጣም ከምታስቡት በላይ ደስ ብሎኛል ፋሚሊ። ያው የኔ ደስታ ማያስደስታችሁ ሰዎች አላችሁ፣ እኔ ስደሰት የምትቃጠሉ ሰዎች አላችሁ። ዛሬ በጣም ደስተኛ ነኝ ፋሚሊ፣ በጣም ከምታስቡት በላይ ማለት ነው እና እውነት ለመናገር ሀይሚዬ ትንሽ ጊዜ ነው እንገናኛለን። አዲስ አበባ አንድ ላይ ተመልሰን ጥሩ ጊዜዎችን እንደምናሳልፍ አልጠራጠርም። ያው ትንሽ ጊዜ ነው ማለት ለምን አንሄድ ማለት ማታ ልጽፍልሽ ሞክሬ ነበር አመልሽም እና መሄድ ካለብን እንሂድ። እኔና አንቺ አዲስ አበባ እንሂድና ጥሩ ጊዜ እናሳልፍ። መጨነቅ ያለበት ሰው ይጨነቅ በዴኔው እና እዩ እኔ ስለ እውነት ነው የምልሽ እዩዬ ማለት እውነት ይውጣልሽ። አንቺ በዚች ልጅ ምክንያት በጣም ብዙ ቻሌንጅ በጣም ብዙ ችግር አልፈሻል እና እውነታው ይውጣልሽ ነው የምለው። በጣም ለፍተሻል፣ በጣም ሞክረሻል፣ በጣም ብዙ ጥረሻል እና እውነት ለመናገር ፈጣሪ ያንቺንም እውነት ያውጣ። ልጁ የብሩኬም ከሆነ የቢንያምም ከሆነ ብቻ እውነታው ይውጣ ነው የምለው። እዩም በዚህ መሀል መሰቃየት የለባትም ከዚህ በላይ የልጅ እናት ናት። በዚች ልጅ በጣም ብዙ ቻሌንጅ አልፋለች። እቺ ልጅ አመጣ ነው የወለደቻት። ለዚች ልጅ ስትል 9 ወር በሙሉ ወደ ላይ ተሸክማ በጣም ብዙ ቻሌንጆችን አልፋለች። ለዛ የሆነ እዩንም ቀጥታ የምትናገሯት ሰዎች አቁሙ፣ አትናገሯት፣ እሷንም አትስደቧት። ምክንያቱም የልጅና እናት የልጁን አባት ደግሞ ልታቅ የምትችለው እሷና እሷ ብቻ ናት። የሆነ አንድ ነገር እኮ እርግጠኛ ሳትሆኑ ድርቅ አትሉ ማለት አንድ ነገር ላይ። ስለዛ ሜቢ እዩም እውነት ሊኖራት ይችላል። በእርግጠኝነት እውነት አላት እያልኩ አይደለም፣ ግን እውነት ሊኖራት ይችላል። እኛ ላይክ እንደ ኦዲየንስ ስነስርዓት ባለው መልኩ ይህንንም ሳትደግፉ ስለ እውነት ብላችሁ እናንተም በምታዩት ነገር ፈረዱ ማለት ነው። ነገሩን በማታውቁት ነገር ምንም በማታውቁት ነገር መፍረድ የለባችሁ። እውነት ለመናገር
እና ሁላችሁም እየፈረዳችሁ ያላችሁት በእዩ ነው። እዩ ላይ ነው እየፈረዳችሁ ያላችሁት ቀጥታ ታርጌት አድርጋችሁ ማለት ነው። እና እሷም የምታሳልፈውን ነገር እሷም እያሳለፈችውን እሷ ነች የምታውቀው እውነት ለመናገር እና እዩዬ በቻልሽው አቅም አንቺም ራስሽን ጠብቂ። እውነት እስኪወጣ ድረስ እውነት ይውጣልሽ ነው የምለው። በቃ ከዚህ በላይ ምንም ማለት አልፈልግም፣ መጨቃጨቅ አልፈልግም። እውነት ይውጣላችሁ ሁላችሁ። እውነት ካላችሁ ቢኒያምም እውነት ካለ እውነት ይውጣል። እዩ ብሩኬም እውነት ካለ ያው ስለ እውነት እኔ ስለ እውነት ነው የምቆመው። እዚህ ጋር ማውቀውን ነገር አወራለሁ፣ እየመጣው መናገር ያለብኝን እናገራለሁ። እኔ ነገርኳችሁ በቃ ከሀይሚ ውጪ ስለማንም ምንም አይመለከተኝም። አይ ዶንት ኬር። ግን የሀይሚ ነገር ያሳስበኛል፣ ያስጨንቀኛል። የእሷ ነገር ነው የሚያሳስበኝ። ሀይሚ አንቺ ብቻ ሰላም ሁኚልኝ፣ ባለሽበት መልካም ሁሉ እመኝልሻለሁ እና ቡታጅራ ደግሞ አይቼሻለሁ። ስላየሁሽ ደስ ብሎኛል በጣም ማለት አየኋትና ከብሩኬ ጋር ነው የነበረችው መንገድ ላይ ነው ምናምንና ሜቢ ችግር ሊፈጠር ይችላል ብዬ በቃ አይቻት ዝም ብዬ ያለፍኩኝ ማለት ነው። ምክንያቱም እዛ ጋር ሄጄ ሃይሚን ባናግራት ምናምን ሌላ ችግር ሊፈጠር ይችላል መንገድ ላይ። ለዛ ችግር የለም የጊዜ ጉዳይ ነው ብዬ አየኋት ሃይሚን ከሩቅ ማለት ነው። የሚገርማችሁ በቃ እጄን ምናምን አነስቼ አላየችኝም፣ ግን እሷ እጄን ምናምን አነሳሁላት ነው አላየችኝም። ብታየኝ እንደምታናግረኝ አልጠራጠርም ማለት ነው። ግን ይመስለኛል ይኸውላችሁ እጄን እንዲህ ሳነሳ የፈጠነ አይታይ ከብሩኬ ጋር ነበረች እንደነገርኳችሁ። ከዛ እንዲህ ምናምን ብላኝ እንትን አለች ማለት ነው። ገብ ወደ እንትን እና እውነት ለመናገር በጣም ደስ ብሎኛል ስላየኋት። ያው ለዛም የተደሰኩት ፋሚሊ አይሚን አይቻታለሁ ኦልሬዲ ካየኋት ረጅም ጊዜ ነበር በአካል አዲስ አበባ ከመጣሁ አላገኘኋትም። በጣም እየሞከርኩ ነበር ያኔ። አሁን ወደ ቡታጅራ ተመልሼ ቡታጅራ ላይ አይቻታለሁ ማለት ነው። ለዛ በጣም ደስ ብሎኛል። አይሚዬ ራስሽን ጠብቂ፣ ደግሞ በጣም ተመችቶሻል፣ ቀልተሻል ምናምን። እርግዝና የሚባለው ነገር የሚገርምሽ ምንም አልታየኝም። ምንም በቃ አርግዛለች ምናምን እያሉ ነው አይደል? ግን አይታይም። የአንቺ መልክ የአንቺ ቁንጅና ነው የታየኝ እና በጣም ቆንጆ ነች ደግሞ አይሚ። ልነግርሽ የምፈልገው ነገር አትፈሪ። በዛ በጣም ብዙ አንቺን ለማሸማቀቅ የሚሞክሩ ኦዲየንሶች አሉ። ከሚወዱሽም ያው የሚወዱሽም ሰው እንዳለ እንደዛው ላይክ አንቺን ለማሸማቀቅ የሚሞክሩ ሰዎች አሉ። እውነት ለመናገር አይሚዬ በጣም ኮንፊደንስ ፉል፣ በራስሽ ኮንፊደንስ ይኖርሽ። በጣም ጀግና ሴት ነሽ እና ስለ አንቺ ጀግንነት አውርቼ አልጨርስም። ያው ስለምወድሽ ነው ይህ ሁሉ ነገር መሆነው እና በቻልሽው አቅም ራስሽን ጠብቂ። ትንሽ ጊዜ ነው። እኔና አንቺ ወደ አዲስ አበባ ተመልሰን እንሄዳለን ማለት ነው። እነ ብሩኬ እና አሰን መጨረስ ያለባቸውን ነገር ይጨርሱ። እኔና አንቺ ግን እንሄዳለን። አይናው እዩም ስለታረቅን ደስ ብሎኛል። ሁላችሁንም በጣም ነው የምወዳችሁ። ከዚህ በላይ እናንተን መጨቅጨቅ አልፈልግም ማለት ነው። ኦዲየንሱ በጣም ደስ ብሎኛል ዛሬ እንደ ሰው ስቀየር ሲሞላልኝማ ያኔማ ተስፋዬ ሲፈካ ሲነጋልኝማ ያኔማ ፈላጊ በዝቶ ባይኔ ስታይማ ያኔማ ጉብዝናሽ ለካ